ሰላም ጤና ይስጥልን የተወደዳችሁ የባህ ሚዲያ ተመልካቾቻችን እንደምን ሰነበታችሁ? እንኳን ለአብይ ጾም 5ኛ ሳምንት በሰላም አደረሳችሁ አደረሰን። እንግዲህ የ5ኛ ሳምንት የጾም አጋማሽ ነው ዘወረደ ብለን ዛሬ ላይ ደርሰናል ማለት ነው። በዛሬው መርሃ ግብራችን ደግሞ እንግዲህ የምንዳስሰው እነሆ የጌታን መምጣት የምናስብበት ዕለተ ሰንበት ደብረ ዘይትን ነው። ስለዚህ ስለ ደብረ ዘይት ቅድስት ቤተክርስቲያናችን እንዴት ታስተምረዋለች፣ እንዴት ትገልጸዋለች የሚለውን ከመምህራችን ጋር ቆይታ ለማድረግ በዚሁ ተገናኝተናልና እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በእግዚአብሔር ስም መልእክታችን ነው። መምህራችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እስኪ እንግዲህ ለተመልካች ራስዎትን ያስተዋውቁ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆተ ሰማይ ቅድስት ማርያም ቤተክርስቲያን ሰባኪ ወንጌል መምህር ሄይስ ደምሴ። መልካም እንግዲህ በተለይ በዳግማዊ ቁልቢ ቅዱስ ገብርኤል ታላቁ ካቴድራል በርከት ያሉ አገልጋዮች የሚገኙበት አገልግሎቱ በስፋት የሚሰጥበት ትልቅ ቦታ ነውና በዚያ እንግዲህ እያስተማሩ እየሰበኩ ቆይተው በዛሬ ደግሞ እንግዲህ ይህንን በዚህ መርሃ ግብራችን ምእመናን እንዲታደሙበት እንዲማሩ በዚህ በስቱዲዮአችን ስለመጡ እጅግ አድርገን እናመሰግናለን። እንግዲህ ዛሬ የምናስበው ደብረ ዘይትን ነው። ደብረ ዘይት ማለት ምን ማለት ነው? ቅድስት ቤተክርስቲያናችን እንዴት ትሰብከዋለች? ደብረ ዘይት እንግዲህ ደብረ ዘይትን ከማንሳታችን በፊት 4 ሳምንታት 4 ሰንበቶችን በቤተ ክርስቲያን አሳልፈናል። እነዛም ከዘወረደ ጀምሮ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰፊ የሆነ የአገልግሎት መርሃ ግብር አላት። ቤተ ክርስቲያናችን ከቅዱስ ያሬድ ዜማ፣ ግዕዝ፣ ዕዝል፣ አራራይ በሚሉት ጸዋትወ ዜማዎች መነሻነት ቤተ ክርስቲያን ዛሬም ሰፊ የሆነ የስብዓተ ነግ ከዛ ደግሞ የሰንበት ዕለት ሰፊ የሆነ የአገልግሎት ጊዜ አላት። ያ ሰፊ አገልግሎት በቤተ ክርስቲያናችን የቅዱስ ያሬድ ትምህርት የብሉይ ኪዳንና የሐዲስ ኪዳንም ጭምር እንደሆነ ዛሬም ቤተ ክርስቲያን የሐዲስ ኪዳንና የብሉይ ኪዳንንም አስተምህሮ አበክራ የብሉይን ሳትተው የሐዲስንም ደግሞ ተቀብላ ለሕዝቦቿና ለአማኞቿ የምታስተላልፍ መሆኑን ከወዲሁ ማሳሰብ እፈልጋለሁኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ደብረ ዘይት ማለት ምን ማለት ነው የሚለው ደብር ማለት ተራራ ከፍታ ማለት ሲሆን ዘይት ደግሞ ወይራ፣ ደብረ ዘይት የሚባለው የወይራ ተራራ የወይራ ቦታ ወይም ደግሞ ወይራዎች የበዙበት ወይራ የበቀለበት ስፍራ ማለት ነው። ወይራ ማለት ደግሞ ጽኑ ነው። ወይራ ጠንካራ ነው እና ጽኑ ሁኑ፣ ብርቱ ሁኑ ሲል የተናገረበት ነው። ዘይት ደግሞ ፍቅርን ያመለክታል፣ የፍቅር ምሳሌ ነው። በፍቅር ኑሩ ሲል የሚገለጽ አስተምህሮ አላት። በፍቅር በጾማችን ጊዜ እንድንኖር እኛም በጊዜውም ለደቀ መዛሙርቱ ያስተማረበት ነው። በዛ በከፍታ ቦታ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀምጦ ደቀ መዛሙርቱን አስተምሯል። ይሄ ስፍራ በኢየሩሳሌም በስተምስራቅ ከቄድሮን ወንዝ ሸለቆ ጎን የሚገኝ ስፍራ ነው። ደቀ መዛሙርቱም በዛ ሲያስተምራቸው ጥያቄ ጠይቀዋል። ያ ጥያቄ ምንድን ነው? ለመሆኑ የመጨረሻው ዘመን፣ ምክንያቱም ስለ ኢየሩሳሌም መፍረስና ስለ ዳግም መምጣት ሲናገር ስለነበረ፣ ስለዚህ የመጨረሻው አመጣጥህ ምን ይመስላል? እንዴት ነው? ምልክቱ ምንድን ነው? ብለው ጌታችን መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ ጠይቀውታል። በዚያም መልስ ሰጥቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠው መልስ ምንድን ነው? ለደቀ መዛሙርቱ ሰፋ አድርጎ በመምጫዬ ጊዜ እኔ በመመጣበት ልመጣ ስል ምልክቶች አሉ። እነዛ ምልክቶች ደግሞ ሐሰተኞችና ሐሳዊ መሲሖች የሚበዙበት፣ የሐሰተኞች የሚነሱበት ነው። ሐሰተኛ ነቢያት፣ ሐሰተኛ መምህራን፣ ሐሰተኛ መነኮሳት፣ ሐሰተኛ ሰባኪ፣ ሐሰተኛ አገልጋዮች የሚበዙበት ጊዜ እንደሆነ ምልክቱን እንግዲህ ክርስቶስ በዚህ ነው ወይም ደግሞ በዛ ነው ቢሏችሁ አትመኑ፣
ብሎ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ራሱ በማቴዎስ ወንጌል በምዕራፍ 24 ቁጥር 24 ላይ ክርስቶስ በዚህ ወይም ደግሞ በዛ ቢሏችሁ አትመኑ፣ ያሬድም በድጓው ኦቁኬ ኢያሱትክሙ በጾመ ድጓው አገልግሎት ላይ በዜማ በተለይም ደግሞ በደብረ ዘይት በሰንበት ዕለት የሚዜመውና ወንጌሉም የተጣመረ የተሰላሰለ ነው እና ኦቁኬ ኢያሱትክሙ እንዳያስቷችሁ ተጠንቀቁ ብሎ ተናግሯል። ደብረ ዘይት እንደዚህ ይገለጣል በቤተ ክርስቲያናችን። እሺ መምህራችን እንግዲህ ስለ ደብረ ዘይት ይህንን ካልን ቤተክርስቲያናችን እንግዲህ ሁሉም የተሰናዳ ሁሉም የሞላላት ነችና እነዚህን ዕለታት ስታስብ እንግዲህ የምታስባቸው ነገሮች አሉ። ለምሳሌ ከመጀመሪያው ዘወረደን ስናስብ ጌታችን የኢየሱስ ክርስቶስ ወደዚች ምድር መምጣት እኛን ማዳኑን ታስተምራለች፣ ትሰብካለችና እንደው በዚህ ዕለት በደብረ ዘይት ደግሞ ይህንን ቀን ስታስተምር ደብረ ዘይትን ስታስብ ምን ታስባለች ቤተክርስቲያናችን? ደብረ ዘይትን ስታስብ በጣም ከፍ ያለ ለየት ያለ በጾም ጊዜ በተለየ ሁኔታ ከአመጋገብ ስርዓት ጀምሮ ምግበ ስጋን ቀንሳ ምግበ ነፍስን የነፍስ ምግብ የምታበዛበት ነው። በቤተ ክርስቲያን ሰፊ የሆነ እንደሚታወቀው ከሌሊቱ ከሰዓታት ወይም ደግሞ የሊቃውንቱ ስብሐተ ነግ እንደገና ደግሞ የካህናቱ ሰዓታት በጧቱ ከኪዳን ቀጥሎ ከዛ በኋላ ደግሞ በሚኖረው የቅዳሴ መርሃ ግብር እስከሚደርስ የወንጌል ጊዜ ያላት፣ ከዛም ቅዳሴው ይቀጥላል። በእንደዚህ ሁኔታ በሰፊ የአገልግሎት መርሃ ግብር ታሳልፋለች። ማህበረ ምእመናን ወይም ደግሞ አማኞቿም በዛው ተሳታፊ ሆነው በጧት ከሰራ በፊት በኪዳን ይሳተፋሉ። ደግሞም እንደገና በከሰዓት በቅዳሴ ጊዜ እንደየጊዜው ሁኔታ እንደየአመችነቱ የሚያስቀድሱ ያስቀድሳሉ፣ አስቀድሰው ይቆርባሉ፣ ስጋውና ደሙን ይቀበላሉ። በተለይም በዚህ በጾም ሰዓት የራስን ቀንሶ ለሌሎች ለነዳያን ወይም ደግሞ ለድሆች ማካፈል እንዲሁም ደግሞ ቅድም እንዳልኩት ቁጠባ ሳይሆን ጾም በአብይ ጾም በዚህ በታላቁ ጾም ጌታችን ኢየሱስ ክርስቶስን ስናስብ በተለይም ደግሞ የመምጣቱን ነገር ስናስብ ቤተክርስቲያን ስታስብ ይህንን ሰፋ አድርጋ ለምእመናኖቿ የምታስተምርበት ምን ይመስላል የሚለው ምንን ታስባለች የሚለው የነፍስን ጉዳይ ነው የምታስበው። የነፍስ ጉዳይ ደግሞ ለሌሎች ማዘን፣ ለሌሎች መራራት እና ደግሞ ፍርዱ የማይቀር መሆኑን ምክንያቱም ጻድቃን ወደ ዘላለማዊ ገነት ወይም ደግሞ መንግስተ ሰማያት፣ ኃጥአን ደግሞ ወደ ዘላለማዊ ኩነኔ ይሄዳሉ። ጻድቃን ወደ ዘላለማዊ ሕይወት ይሄዳሉ ይሻገራሉና ይህንን አስባ ሰፊ የሆነ የመከልከል የምትከለከለው ከስጋዊ ከአመጋገብ ስርዓት ጀምሮ ለምሳሌ ባቄላ ወይም ደግሞ ጭብጥ ቆሎ ከመብላት በትውፊት ይሄ በቤተ ክርስቲያን በቀደሙት አባቶች የሚደረግ ይሄ እየታሰበ የሚኖር ነውና የነፍስን ነገር አስባ ትቀጥላለች ቤተ ክርስቲያን። ዛሬም እንደዛ ነው የሚቀጠለው በቤተ ክርስቲያን። እሺ መምህር እንግዲህ ከዚህ ጋር ተያይዞ ደግሞ እንግዲህ በዚሁ በደብረ ዘይት ጌታችን ኢየሱስ ክርስቶስ የሚመጣበትን ዕለት ቤተክርስቲያናችን ታስባለችና እውን ኢየሱስ ክርስቶስ ወደዚች ምድር ይችን ዓለም ለማሳለፍና ለእያንዳንዳችን እንደ ስራችን ዋጋችን እንዲሰጠን የሚመጣው ቀን ይህ ነው ወይ? ቤተክርስቲያናችን እንዴት ነው የምትሰብከው ይህንንስ? እንግዲህ በቤተክርስቲያናችን ጌታችን ኢየሱስ ክርስቶስ የሚመጣበት ቀን የተቆረጠና የተቀጠረ አይደለም። አመጣጡ ጌታችን መድኃኒታችን ኢየሱስ ክርስቶስ ድንገት ነው። በራእየ ዮሐንስ በምዕራፍ 1 ቁጥር 7 ላይ ከደመና ጋር ክብሩን ነው ደመና ጌታችን መድኃኒታችን ኢየሱስ ክርስቶስ አመጣጡ ከዚህ ቀደም ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቷል ስንል ከድንግል ማርያም ስጋን ለብሶ ከዛ በኋላ ተወለደ ብለን ልደቱን ስናስብ ሰው ሆኖ ፍጹም ሰው ፍጹም አምላክ ሆኖ የመጣበትን እናስባለን። ያኔ ከመጣ በኋላ ጥቂት በጥቂት አደገ ብላ ቤተ ክርስቲያን ታስተምራለች። ከኃጢአት በቀር እንደ ሰው ነው ያደገው፣ እየተራበ እየተጠማ እንዲሁም ደግሞ እንደ ሕፃናት አደገ ይላል ዲዮስቆሮስ ቅዳሴው ላይ። እንደ ሕፃናት እያለቀሰ ማልቀስ ባለበት ጊዜ እንደገና ደግሞ እየታዘዘ መታዘዝ ባለበት ጊዜ ጌታችን እድገቱ ሰውነቱ ያው ሰው ሆኖ
ፍጹም ሰው ፍጹም አምላክ ሆኖ ስለመጣ ጥቂት በጥቂት አደገ። ከኃጢአት ብቻ በቀር የሰውነትን ተግባር ፈጽሞ ነው ያደገው እና ካደገ በኋላ ነገረ መስቀሉን ስናስብ ሲተፋበት፣ ሲንገላታ፣ ሲሰቃይ በምድር ላይ ብዙ አይነት ውጣ ውረዶች እንዳሳለፈ ሰው ያልደረሰበትን መከራ ያሳለፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህም ለሰዎች ልጆች ለእኛ የተከፈለ ተግባር ነው እና ይሄ አመጣጡ በዚህ ቀን ነው በዛ ሰዓት ነው አይባልም። አመጣጡ እንደውም አሜ መጽ ንጉሥ በግርማ መንግስት ይላል። ጌታችን ኢየሱስ ክርስቶስ አመጣጡ በሚመጣበት ጊዜ እንደ ድንገት ነው የሚመጣው፣ ደግሞ በንጥረ መባረቅት ይላል። እንደ መብረቅ ብልጭታ በቅጽበት ነው። በዚህ ሰዓት ተብሎ ሰዓት እንኳን አይቀጠርለትም ማለት ነው። በዚህ ቀንም አይባልም። ይሄ የቤተ ክርስቲያን አስተምህሮ አይደለም። ግን በደብረ ዘይትና በጳጉሜን ወር እንደሚመጣ እንዲሁም ደግሞ በዕለተ ሰንበት እንደሚመጣ የቤተ ክርስቲያን አስተምህሮዎቿ ይህንን ያመላክታሉ፣ ይህንን ያሳያሉ እንጂ በዚህ ቀን ነው በዛ ቀን ነው አይባልም። ደግሞ ማመጣጡ ቅድም እንዳልነው ከዚህ ቀደም ክብሩን ዝቅ አድርጎ በትህትና ሲተፋበት እንዲሁም ደግሞ ሲያንገላቱት ሲጎትቱት ብዙ አይነት መከራ ሲያሳልፍ እንመለከታለን። አሁን ግን አመጣጡ ምንድን ነው የሚመስለው ከተባለ እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ፣ እግዚአብሔር ድንገት ይመጣል ነው የሚለው። ድንገት ነው። ድንገት ሲመጣ ታዲያ ደግሞ ዝም ብሎ ከዚህ ቀደም እንዳሳለፈው ከዚህ ቀደም በትህትና እንደሆነው በአርምሞ ወይም ደግሞ በትህትና ብቻ ሳይሆን በፍርድ ነው። ዝም አይልም፣ እያረምም ዝም አይልም። የዳዊት መዝሙር 39 ቁጥር 2 ላይ ዝም አይልም። ታዲያ ምን ይሆናል ሲባል እሳት በፊቱ ይቀጣጠላል። መለኮታዊ ፍርዱን ያሳያል። አመጣጡ እንደዚህ ነው ማለት ነው። እሺ መምህር፣ እንግዲህ በዚሁ ቀን ደግሞ እንግዲህ በቅድስት ቤተክርስቲያናችን እንደው ለምሳሌ ያክል ምስባኩ እግዚአብሔር ሰጋደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜው፣ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ዝም አይልም፣ እሳትን በፊቱ ይነዳል ይላልና ቤተክርስቲያናችን እንግዲህ በተለይ ግጻዌ በተሰኘ መጽሐፍ በቤተክርስቲያናችን የሚገለገሉትን እያንዳንዱን ቀለማት አስቀምጣለች እና በዚሁ ቀን እንግዲህ የጌታችን የኢየሱስ ክርስቶስ ወደዚች ምድር መምጣቱን ዓለምን ለማሳለፍ እንደሚመጣ ስናስብ ደግሞ በዕለቱ የሚነበብ ወንጌል አለና እስኪ ያንንም ያንሱት። እሺ፣ በዚህ ዕለት እንደተባለው አስቀድሞ እንደተነገረው ግጻዌ በቤተ ክርስቲያናችን አባቶች ቀድመው የሰሩልን ለቤተ ክርስቲያን እስከ ዘለዓለም መገልገያ የማይቀየር የቤተ ክርስቲያናችን የአስተምህሮ ወይም ደግሞ በየቀኑ በየቅዳሴው ጊዜ የሚነበበው ወንጌል የሚነበበው መልእክታት እንዲሁም ደግሞ አሁን እንደተነገረው መዝሙሩም ምስባኩም በዚሁ ግጻዌ የሚወጣ ማውጫ አላት ቤተክርስቲያን። በዚህ እጅግ በጣም የቀደሙ አባቶችን ታመሰግናለች። እኛም ቤተክርስቲያን አባቶቻችን እንደቀደሙት ዛሬም ደግሞ በርትተው የሚሰሩ አባቶችን እግዚአብሔር ያብዛልን። በዚህ ቀን የሚነበበው ወንጌል የማቴዎስ ወንጌል ነው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ይህንኑ የጌታን መምጣት አበክሮ የሚናገር ክፍል ነው። የጌታችን መምጣት ሰፊ የሆነ ምልክቱንና እንዲሁም ደግሞ በተለይም ደግሞ የክርስቶስን የማሳሳቻ መንገድ፣ ምክንያቱም ሐሰተኛ ክርስቶስ ይነሳል። በዚህ ጊዜ ምልክቱን ክርስቶስ ለደቀ መዛሙርቱ ለሐዋርያት እንደተናገረው ሐሰተኛ የሆነ ክርስቶስ ማለት ከድንግል ማርያም ተወልጃለሁ መጥቻለሁ እኔ ነኝ ክርስቶስ ብሎ ክርስቶስ ከመምጣቱ በፊት ሌላ ሐሰተኛ ክርስቶስ ይመጣል። ምልክቶቹ ሐሰተኛ የሚበዛበት ምልክቱ አሁን ባለንበትም በተለይ እየበዛ ያለው የሐሰት ሁኔታ የሚያሳየን ይህንን ያሳየናል። በጌታችን በኢየሱስ ክርስቶስ በማቴዎስ ወንጌል የምንመለከተው ምንድነው? ሐሰተኛ ይበዛል ሲል ሐሰተኞች ምንድነው የሚበዙበት ሲባል እውነትን በመካድና በማስካድ ቢቻላቸውስ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 25ኛው ላይ ቢቻላቸው የተመረጡትን እንኳን
ለማሳት ይዘጋጃሉ፣ ወይም ደግሞ የተመረጡትንም ለማሳት በጣም ይጥራሉ። እነዚህ ሐሰተኞች ስተው የሚያስቱ ናቸው። እንግዲህ ሐሰት የመጀመሪያው ዲያብሎስ ነው። ዛሬ ደግሞ በሰዎች ላይ አድሮ ሐሰትን የሚናገሩ ሐሰተኞች፣ ለምሳሌ በቤተ ክርስቲያናችን ሐሰተኛ አጥማቂ፣ ሐሰተኛ መነኮስ፣ ሳይጸልይ ጸሎተኛ የሚመስል፣ እንደገና ደግሞ ሐሰተኛ ሰባኪ፣ የክርስቶስን ወንጌል ሳይማር አጣሞ ሸራርፎ ሰዎችን የሚያስት ማለት ነው። ይሄ ደግሞ አሁን የሆነ ብቻ ሳይሆን በእስጢፋኖስ ዘመን፣ ምክንያቱም ሐዋርያው ወይም ደግሞ ሰማይቱ ሊቀ ዲያቆናት ቅዱስ እስጢፋኖስ በገድሉ ላይ ስንመለከት ተአምራት ተደርጓል። በእስጢፋኖስና በሕዝቡ መካከል ሕዝቦቹ ተሰብስበው ባለበት መካከል በገድሉ ላይ እንደምንመለከተው ቅዱስ እስጢፋኖስ በሬ ቀርቦ ባለበት እንደገና ደግሞ ሐሰተኛ ጠንቋይ ነበር። ያ ጠንቋይ እኔ ነኝ እውነተኛ እንጂ እስጢፋኖስ አይደለም፣ የእስጢፋኖስ አምላክ ሐሰት ነው፣ ትክክል አይደለም ብሎ በተናገረ ጊዜ የእስጢፋኖስን ስህተት እነት ሲናገር ሲያስረዳ፣ እስኪ ምን ታመጣለህ፣ ምን ምልክት አለህ ሲባል በሬውን ሰንጥቆ በፊት ለፊታቸው አሳያቸው። ህዝቦቹም እውነተኛማ እስጢፋኖስ ሳይሆን ይሄ ጠንቋይ ነው ብለው በዚህን ጊዜ አመኑ። እንደገና እስጢፋኖስ ደግሞ ጸልዮ ጌታውን ጠርቶ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በሬውን እንደገና ወደ ጠንቋዩ ጠንቋዩን እያባረረና እያስሮጠ ጠንቋዩን ምን ሲያደርገው እንመለከታለን? ወደ ህዝቡ መካከል ሲያመጣው እንመለከታለን። ይሄ ተአምራት ነው። እንግዲህ ተአምራትን ክፉና አመንዝራ ትውልድ ምልክትን ይሻል ብሎ ጌታችንም ኢየሱስ ክርስቶስ ተናግሯል። ዛሬም ድረስ እንደዚህ አይነት በቤተ ክርስቲያናችን እጅግ አስቸጋሪ የሆኑ ቤተ ክርስቲያንን የሚያውኩ ምልክት የሚያሳዩ ተአምራት የሚያሳዩ ምትሃተኞች አሉ። ከቤተ ክርስቲያናችንም ውጭ ወጣ ብሎ ደግሞ ሐሰተኛ ነቢያት አሉ። እኔ ነቢይ ነኝ፣ እኔ ክርስቶስን አናግረዋለሁ ብለው ሐሰተኛ የሆኑ እና ጌታችን ኢየሱስ ክርስቶስ በወንጌሉ ያስተማረን ምንድን ነው ሲባል ጌታችን ኢየሱስ ክርስቶስ ሐዋርያውን አላሳፈረውም። ማንን? እስጢፋኖስን ሰማይቱን አላሳፈረውም። ያንን ተአምራት ባሳየ ጊዜ እንደገና ከጠንቋዩ ይልቅ የእስጢፋኖስ አምላክ እውነተኛ ነው ብለው እስጢፋኖስን ተከትለውታል። ዛሬም ሐሰትን በእውነት ለክተው በወንጌሉ አምነው በአዲስ ኪዳን ሕይወት እንድንኖር እና እንዲኖሩ ምዕመናን ያስፈልጋል። የወንጌሉ ጊዜ ግን ወንጌሉ በዕለቱ የሚነበበው የማቴዎስ ወንጌል ምዕራፍ 24 ነው። የተወደዳችሁ ተመልካቾቻችን እንግዲህ መርሃ ግብራችን ጠቅለል እያደረግን እንገኛለን። እንግዲህ በቆይታችን ብዙ እያተረፋችሁ ለጥያቄዎቻችሁም መልስ እያገኛችሁ እንደሆነ ባለሙሉ ተስፋ ነን። መርሃ ግብራችን በዚሁ መልክ እያስቀጠልን እንገኛለን ማለት ነው። እንግዲህ መምህር ከዚህ ጋር ተያይዞ እንግዲህ በቤታችን ደግሞ በዚህ ቀን እንግዲህ እናቶቻችን እንግዲህ እያየን እንዳደግነው ሁሉ ይህንን ደብረ ዘይትን ስናስብ ቤተክርስቲያናችን በዚህ ልክ ወንጌልን ስትሰብክ እናቶቻችን ደግሞ እንግዲህ በቤታቸው ሆነው ባላቸው አቅም ወንጌልን ይሰብካሉና በሚችሉት ሁሉ በዚሁ ጊዜ እንግዲህ እናቶቻችን በቤት ባቄላም ይነክራሉና ያስ እንዳው ከቤተ ክርስቲያናችን ጋር የሚገናኝ ነገር አለ ወይ? አዎ፣ እናቶቻችን የእምነት ትልቁ መጋቢ ማለት ይቻላል። እናቶቻችን በቤተ ክርስቲያን በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ በጾማችን ጊዜ ስንጾም ከተጾመ በኋላ በደከሙት በአዘጋጁት ምግብ ቅድም እንዳልነው ነዳያንን ጭምር በመመገብ እንደገና ደግሞ ያገለገሉ ካህናትን የቀደሱ ካህናትን ዲያቆናትን በማክበር ይታወቃሉ እና ይሄ በጣም ትልቅ ዋጋ አለው። በጾም ጊዜ ለእግዚአብሔር ክብር የምታደርጉትን ሁሉ በስሜ አድርጉት ብሎ ጌታችን ኢየሱስ ክርስቶስ ራሱ ተናግሯልና የምናደርገውን ማንኛውንም ነገር በስሙ ማድረግ። ምክንያቱም ቀዝቃዛ ውሃ እንኳን በስሜ ብታደርጉ እኔ ቃል ኪዳኑን አላጠፋባችሁም ብሎ የተናገረ የቃል ኪዳን ባለቤት ነው። ምክንያቱም ቃል ኪዳን የገባ አምላክ ዋጋ የማያጠፋ ዋጋን የሚሰጥ አምላክ እንደመሆኑ ስለዚህ እናቶቻችንም በእምነታቸው እንደየ አካባቢው ይሄ ሲባል
ሁሉ ላይ የተለመደ ስላልሆነ ምናልባት እንደ አዲስ አበባ ወይም ደግሞ እንደ ሌላ ክፍለ ሀገር ተመሳሳይ አይደለም ማለት ነው። በክፍለ ሀገር አካባቢ አሁን እንደተባለው ባቄላ ነክረው ያዘጋጃሉ። ይሄም ከሱባኤ ጋር በትውፊት ለሌላቸው ለማካፈል ባቄላ በጥቂቱ ነክረው ይበዛል በባህሪውና ያንን አካፍለው ለመመገብ ያመቻቸው ዘንድ ከቤተ ክርስቲያን ከእምነታቸው አንጻር የተለማመዱት መስጠትን የተለማመዱት ምክንያቱም ስጡ ይሰጣችኋል ብሎ ጌታችን ራሱ እንደተናገረ እየሰጡ ስለኖሩ እየሰጡ እያበሉ እያጠጡ ስለኖሩ ይህንን በሱባኤም ጊዜ ቢሆን ምንም የሌላቸው ደግሞ ረሃብ የሚያጠቃቸውን እነሱን ለማካፈል የሚደረግ ያው የቤተ ክርስቲያን ትውፊት ነው። በዛ ነው የሚያዘው። እሺ እንግዲህ ሌላው መምህራችን ምእመናን በዚህ ጊዜ ወደ ቅድስት ቤተ ክርስቲያን ይፋጠናሉ፣ ጾሙንም ይጾማሉ፣ ብዙ የቱርፋት ስራዎችን ይሰራሉ እና እንደው በአጠቃላይ ግን ምእመናን ይህንን ጾም ሲጾሙ እንዴት ነው መጾም ያለባቸው ይላሉ? ይህንን ጾም እንዴት ነው መጾም ያለባቸው የሚለው በጣም ትልቅ እና መጠየቅ ያለበት ነው። ከእንጀራ ከውሃ ያው ብዙ ሰው መጾም እንዳለበት ያውቃል፣ ይጾማል። ከዚህ ባለፈ ነው። ከእንጀራ ከውሃ ስርዓተ ቤተ ክርስቲያን ነው፣ የጾም አዋጅ ነው። ከታወጀ ጀምሮ ማንኛውም ክርስቲያን እንጀራ ባለመብላት ውሃን ባለመጠጣት ይጾማል። ከዚህ ባለፈ መንፈሳዊ የሆነና እግዚአብሔርን ደስ የሚያሰኘው ጾም ግን ምንድን ነው ይላል? ፍቅር ነው። ንጹም ጾመ ወናፍቅር ቢጸነ ይላል ያሬድ በጾመ ድጓው። ጾምን እንጹም፣ እርስ በርሳችን እንዋደድ። በጣም ይሄ ለሰዎች ሁሉ በተለይ ለአማኞች ለክርስቲያኖች ይሄ የየዕለት ተግባራቸው መሆን አለበት። በፍቅር ከየት ይጀምራል? ከቤተሰብ ጀምሮ ወንድም ከወንድም እህት ከወንድም እንደገና ደግሞ ወላጅን ከማክበር ወላጆችም ልጆቻቸውን ከመውደድ በፍቅር ጾም የሚጾመው በፍቅር ነው። ምክንያቱም ለእግዚአብሔር መለየት ስለሆነ እግዚአብሔር ደግሞ ፍቅር ነው። ምክንያቱም ተፋቀሩ በበይናቲክሙ እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ በጴጥሮስም ላይ ተነግሯል። በአዲስ ኪዳን በአንደኛ ጴጥሮስ በምዕራፍ 4 በምዕራፍ 3 ቁጥር 11 ላይ እርስ በርሳችሁ ተዋደዱ፣ ፍቅር ክፉውን መንገድ ያጠፋልና ይላል። ክፉውን መንገድ ክፉውን ተግባር ይሸፍናል። ፍቅር በፍቅር ከሆነ የምንጾመው ጥላቻ አይኖርም ማለት ነው፣ መለያየት አይኖርም ማለት ነው። እንኳን እርስ በርሳችን ሌላውንም ከእምነታችን ውጭ ያለውንም ጭምር እናዝንለታለን፣ ርኅራኄ እናደርጋለን። ቸርነት፣ ርኅራኄ የእግዚአብሔር የባህሪ ገንዘቡ ናቸው። ከእግዚአብሔር ተምረን ፍቅርን ገንዘብ ማድረግ አለብን። እግዚአብሔር እኔ እናንተ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብሏል። እግዚአብሔር በአንደኛ ዮሐንስ በምዕራፍ 4 ቁጥር 8 ላይም እግዚአብሔር ፍቅር ነው፣ ፍቅር ደግሞ ራሱ እግዚአብሔር ነው። ጾም ደግሞ የፍቅር መገለጫ ነው እና እንዴት መጾም አለባቸው ምእመናን? በፍቅር መጾም አለባቸው እንጂ አንዳንዱ ሲጾም ውሎ እንደገና ደግሞ አስቀድሶ ወደ ቤቱ ሲገባ የቤት ሰራተኛውን ቶሎ በማፋጠን ምግብ ካልቀረበለት የሚቆጣ እንደገና ደግሞ የሚጣላ የሚበሳጭ አለ። እግዚአብሔር ግን በፍቅር የምናደርገው እንድናደርግ ይፈልጋልና በትዕግስት የሆነ ጾም በፍቅር የሆነ ጾም እንድንጾም እግዚአብሔር ፈቃድ ይሆንልን። በፍቅር ነው መጾም ያለባቸው ምእመናን። እሺ እንግዲህ በመጨረሻ መምህራችን በተለይ ይህንን ጾም ስናስብ እንግዲህ አባቶቻችን በሰዓታትም በስብሐተ ነኩም እግዚአብሔርን ያመሰግናሉ፣ እግዚአብሔርን ያከብራሉና በተለይ እንግዲህ በዚሁ በታላቁ ካቴድራል ዳግማዊ ቁልቢ ቅዱስ ገብርኤል ያለውን አገልግሎት አውቀዋለሁና በጣም በስፋት ነው የሚገለገለው። ዛሬስ ላይ ያለው አገልግሎት ምን ይመስላል? ቤተክርስቲያኑ አገልግሎት ሁሉ ያለበት ምን ይመስላል? አሁን ላይ የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ቤተክርስቲያን በተሻለና እጅግ በጣም በፍቅር አገልግሎቱ የበዛ ሁለት አጥቢያ በአንድነት በአንድ ሰበካ ጉባኤ በአንድ አስተዳደር የሚተዳደሩ አብያተ ክርስቲያናት እንደሆኑ ይታወቃል። የበለጠ ደግሞ መንፈሳዊ መግባባት አገልጋዮች ጭምር ለቤተ ክርስቲያን ያላቸው ቀናኢነት
ምእመናንን ከመጠበቅ አኳያ በተለይ አሁን ያሉት መጋቢ ሐዲስ ላይ ከማርያም ተስፋዬ ይባላሉ ዋና አስተዳዳሪያችን። በተሻለ ሁኔታ ለህዝቡ የሚያስቡ ቅዳሴው በሰዓቱ መቀደስ አለበት፣ እንደገና ደግሞ ወንጌሉም በሰዓቱ መሰበክ አለበት። ጊዜውን ጠብቆ ምእመናን የሚፈልጉትን አገልግሎት ጠይቀው ማፈር የለባቸውም በሚል ካህናቱም ጭምር ይህንን ኃላፊነት ወስደው ንስሐ ልጆቻቸውን በ15 ቀን አንድ ጊዜ የነበረውን በሳምንት በአብይ ጾም ለመማር ዝግጁ እንዲያደርጉና ወንጌላውያን እንዲሰብኩ እንዲያስተምሩ ይህንን መመሪያ በማድረግ እንደገና ደግሞ ሰፊ የሆነ ልማታዊ የሆነ እንቅስቃሴ በማድረግ በኮተቤ ቤተክርስቲያን አሁን ላይ በተሻለ ሁኔታ በሁለቱም በላይኛው በቅዱስ ገብርኤልም በታችኛው በመሳለሚያ ቅድስት ማርያም ቤተክርስቲያንም ልዩ የሆነ የልማት እንቅስቃሴ አለ። በተሻለ ሁኔታ ነው አገልግሎቱ እየተከናወነ ያለው። ይህን ይመስላል አገልግሎታችን። እንግዲህ በመጨረሻ መምህራችን እንግዲህ በዚሁ ደብር 2 ካቴድራል ነው በአንድ ቦታ የሚገለገለው አገልግሎት ይታወቃል። ዳግማዊ ቁልቢ ቅዱስ ገብርኤል ካቴድራልና መሳለሚያ ማርያም ካቴድራል በአንድ ላይ ነው የሚገለገለው። አገልግሎቱ ሰፋ ያለ ነውና እኒህን ደብሮችን በማስተዳደር እንግዲህ መጋቢ ሐዲስ ላይ ከማርያም ወንጌሉንም ልማቱንም በማፍጠን በተለይ በአሁኑ ሰዓት እንግዲህ በባለፈውም እያየን ነበር ቤተክርስቲያኑ እንደሚታደስ አገልግሎቱ ምኑም በደንብ በተፋጠነ መልኩ እየሄደ ነውና ያለው። እንደው እንግዲህ ታችሁ ናችሁ እናንተ በወንጌሉም በቅዳሴውም በሰዓታቱም የምታገለግሉት ወንድሞቻችን አባቶቻችን ያለው አገልግሎት ድካሙስ እንዴት ነው? እውነት ለመናገር አገልግሎቱ ሰፊ እንደመሆኑ ያው አድካሚ ነው በሰውኛ፣ በእግዚአብሔርኛ ደግሞ ደስ የሚያሰኝ ነው። ምክንያቱም መንፈሳዊ አገልግሎት የምንበረታበት ነው። እያበረታን እንጂ እንደ ስጋዊ ተግባር ቢሆን ኖሮ ይህንን ፈጽሞ ማስኬድ አይቻልም ነበረ። ግን ስብሐተ ነጉ፣ ማህሌቱ፣ እንደገና ቅዳሴው፣ ስብከተ ወንጌሉ ከሌላው ቀን በተለየ ሁኔታ አሁን የስብከተ ወንጌል አገልግሎት ከሰዓት ከቅዳሴ በፊት ባለው የስብከት አገልግሎት አለ። እንደገና ማታ ላይ ደግሞ አገልግሎት አለ። ግን እግዚአብሔር ሲያበረታ የበለጠ ደስ እያለን እየበረታን አገልግሎቱ በእግዚአብሔር ፈቃድ እየተከናወነ ይገኛል። እንደገና ደግሞ አስተዳዳሪው መጋቢ ሐዲስ ላይ ከማርያም ተስፋዬ እጅግ የሚወደዱና የሚከበሩ ለቤተ ክርስቲያን አስተዳዳሪ አለቃ የሚለው ሳይሆን የሚገልጻቸው መሪ ወይም ደግሞ አገልጋይ መሪ፣ በትህትና በፍቅር ዝቅ ብለው የሚያገለግሉ በእያንዳንዱ በየስራ ዘርፉ በአገልግሎቱ ሰባኪውን እንደ ሰባኪ ቀዳሹን እንደ ቀዳሽ የሚመሩበት ሁኔታ በፍቅርና በሰላም ስለሆነ እጅግ በተባበረና በተሳለጠ ሁኔታ አገልግሎቱ ከላይኛውም ከታችኛውም እንደተባለው በሆተ ሰማይ በቅድስት ማርያምና በኮተቤ ደብረ ሎርድ ዳግማዊ ቁልቢ ቅዱስ ገብርኤል ቤተክርስቲያን የሚደረገው አገልግሎት ሁሉም ሙሉ ነው እንጂ ከላይ ዛሬ ነገ ከታች የሚባል ነገር የለም። ከላይም ከታችም ሁለቱም ጋር ሙሉ አገልግሎት ነው የሚሰጠው። በጥሩ ሁኔታ ነው እየተከናወነ ያለው። እሺ መምህራችን እንግዲህ ጥሪያችን አክብረው እስከዚህ ቦታ መጥተው በስቱዲዮአችን ደብረ ዘይት ምን ይመስላል የሚለውን ለተመልካቾቻችን በዚሁ መልክ ስላስተማሩልን እጅግ አድርገን እናመሰግናለን። የተወደዳችሁ የባሃ ሚዲያ ተመልካቾቻችን እንግዲህ በዛሬው ዕለት የነበረን የደብረ ዘይትን ሰንበት በማስመልከት ከመምህራችን ጋር የቆየን ቆይታችን ይህንን ይመስላል። እንግዲህ በቀጣዩ ደግሞ በገብርኄር መርሃ ግብር ከሌላ መምህር ጋር እንገናኛለን ማለት ነው። ለዛሬ የነበረን መርሃ ግብራችን በዚሁ ተጠናቋል። ከቀሪዎቹ የባሃ ሚዲያ መርሃ ግብሮች ጋር ቆይታ አድርጉ እያልኩ እኔ ከወዲሁ ተሰናበትኩ። ቸር ሰንብቱ።